የአውሮፓ ህብረት በጋምቤላ ክልል በንጹሃን ዜጎች ላይ በደረሰው ጥቃት ሐዘኑን ገለጸ። የህብረቱ የኢትዮጵያ ልዑካን ጽሕፈት ቤት እንዳስታወቀው ህብረቱ ታጣቂ ኃይሎች በንጹሃን ዜጎች ላይ ባደረሰው ጥቃት ሳቢያ በጠፋው ህይወት በእጅጉ አዝኗል። ከደቡብ ሱዳን በገቡት ታጣቂዎች በደረሰው አደጋም ለተጎዱ ዜጎችና ቤተሰቦቻቸው መጽናናትን ተመኝቷል። ህብረቱ የደቡብ ሱዳን ባለስልጣናት በታጣቂዎቹ ተጠልፈው የተወሰዱትን ህጻናት ለቤተሰቦቻቸው በአስቸኳይ በማስመለስ ትብብር እንዲያደርጉ ጠይቋል። የድርጊቱን ፈጻሚዎችንም ተጠያቂ እንደሚያደርጉም ነው ያሳሰበው። በአካባቢው የተከሰተው ድርጊት በደቡብ ሱዳን ዘላቂ ሰላም፣ ፍትህና የህግ የበላይነት ማስፈንን አስፈላጊነት እንደሚያመለክትም የህብረቱ መግለጫ አመልክቷል። በጋምቤላ ክልል ሚያዝያ 7 2008 በታጣቂ ኃይሎች በደረሰው ጥቃት ከ200 በላይ ሰዎች ተገድለዋል። ከ100 በላይ ህጻናት ደግሞ ታፍነው ተወስደዋል። ኢትዮጵያ የሁለት ቀናት ብሔራዊ የሐዘን ቀን አውጃ ዜጎቿን እያሰበች መሆኑ ይታወቃል። የኢፌዴሪ መንግስት ጥቃቱን በፈጸሙ ታጣቂዎች ላይ እርምጃ በመውሰድ ላይ መሆኑንም እየገለጸ ይገኛል። የዘገባው ምንጭ የኢትዮጵያ ዜና አገልግሎት ነው።